ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ሳሚ ነኝ ለማታውቁኝ የዩቲዩብ ቻናሌ ስም ደግሞ ሳሚ ገነር ይባላል ለዚህ ቻናል አዲስ ከሆናችሁ ምን ጠብቃላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው እንዲሁም ነባሮች ሼር ላይክ እንዲሁም ኮሜንት ላይ በመሳተፍ እንግዲህ የዩቲዩብ ቻናላችንን ሞቅ ደመቅ እንድታደርጉ ስንል በክብር እንጠይቃለን ተመልሰናል በ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ አርሰናል በሜዳው ኤምሬትስ ክሪስታል ፓላስን የሚያስተናግድበት ጨዋታ ነገ በዩኬ ሰዓት አቆጣጠር ከምሽቱ 8 ሰዓት የሚደረግ ጨዋታ ነው በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት የሚደረግ ጨዋታ ነው ማለት ነው እውነት ለመናገር በትክክለኛው ሰዓት የመጣ ጨዋታ ማለት ይችላልው ምክንያቱም ክሪስታል ፓላስ ቅዳሜ በኤፍኤ ካፕ ሴሚ ፋይናል ከአስቶን ቪላ ጋር ላለበት ጨዋታ ተብሎ ቀደም ብሎ የመጣ ጨዋታ ነው ይሄ ደግሞ ለኛ ትልቅ ፌቨር ነው ምክንያቱም የሚቀጥለው ሳምንት ማክሰኞ በሜዳችን ፒኤስጂን በቻምፒየንስ ሊግ ሴሚ ፋይናል የመጀመሪያ ዙር ጨዋታ ስለምናገኝ ቅዳሜን ማረፋችን አሁን እርሊ መጫወታችን የተወሰኑ ቀናትን ማለትም ወደ 6 ቀን የሚሆኑ የረፍት ጊዜዎች እንዲኖሩን የሚያደርግ ስለሆነ ሪፍሬሽ በሆነ ቲም መተን መጋጠም ወይም ደግሞ ፒኤስጂን ሜዳችን ላይ ጥሩ ውጤት ይዘን መውጣት እንችላለን ዛሬ ፒኤስጂ ከናንቴስ ጋር በነበረው ጨዋታ አንድ እኩል በሆነ ውጤት ተጠናቋል እንዲሁም አርብ ይጫወታል በሌላ የሊግ 1 ጨዋታ ከኒስ ጋር አርብ የሚጫወት ይሆናል ኒስ በሊግ 1 ደረጃ ላይ 5ኛ የሚገኝ ክለብ ነው ሶ እነሱ ፍራይዴ ተጫውተው ነው ለቲውስዴይ ጨዋታ ቻምፒየንስ ሊግ ሚኖርባቸው እኛ ደግሞ ነገ ሮብ ተጫውተን ስለሆነ የሁለት ቀን ፌቨር ይኖረናል ማለት ነው እንግዲህ የዛሬው ጨዋታ የነገውን ጨዋታ የክሪስታል ፓላስ ከዚህ በፊት 2 ጊዜ አግኝተናቸው ነበረ ማለትም እንደውም ሁለቱም ጊዜ በአንድ ሳምንት ውስጥ ያገኘናቸው ጊዜ ነበር አስተውሳለሁ መጀመሪያ በካራቦ ካፕ ጨዋታ ነበረ ያገኘናቸው 3-2 በሆነ ውጤት ተጠናቆ ነበረ የጨዋታውን ኮከብ የነበረው ጋብሪኤል ጄሱስ ሃትሪክ በመስራት ያን ጨዋታ በድል ያጠናቀቅንበትና ጋብሪኤል ጄሱስ ተመልሷል ያልንበትና ድጋሚ በሜዳቸው በፕሪሚየር ሊግ ተጉዘን ደግሞ 5-1 ያሸንፍንበት ጨዋታ አይረሳም እዛም ጨዋታ ላይ ጋብሪኤል ጄሱስ 2 ጎሎችን አግብቶ ካይ ሃቨርስ ማርቲኔሊ እንዲሁም ራይስ በጨመሯቸው ሌላ 3 ጎሎች ነበር 5-1 ማሸነፍ የቻልነው በካራቦ ካፕ ጨዋታ ላይ ደግሞ የክለባችን ታዳጊ ከአካዳሚ እስከ ዋና ቲም መጫወት የቻለው ኤንኪቲያም ተሰልፎ ጎል አርሰናል ላይ ማስቆጠር ችሎ ነበር ምንም እንኳን ክሪስታል ፓላስን አሸናፊ ባያደርግም ማለት ነው የነገው ጨዋታ እውነት ለመናገር ደስ የሚል እንትን ያለው ጨዋታ ይሆናል ብዬ አስባለሁ ምክንያቱም ሁለቱም ክለቦች አይ ዶንት ቲንክ ሶ ክሪስታል ፓላስ ራሱ በዋና ቲሙ የሚገባ አይመስለኝም ምክንያቱም ቅዳሜ ከአስቶን ቪላ ጋር ሴሚ ፋይናል ላይ ትልቅ ጨዋታ ስላለበት ለዛ ኪፕ ያደርጋቸዋል ብዬ አስባለሁ ምክንያቱም ይሄ ሴሚ ፋይናልን አለፉ ማለት ለዋንጫ ይቃረባሉ ማለት ነው እሱን ደግሞ ሉዝ ማድረግ አይፈልጉም ምክንያቱም ፕሪሚየር ሊግ ላይ ያን ያህል የመውረድ ምልክት ውስጥ ጥያቄ ምልክት ውስጥ ስላልሆኑ ማለት ነው ለአርሰናል ምንድነው መጠበቀው ያን ያህል ሃይ ኢንተንስ የሆነ ጨዋታ ብዙም ይኖራል ብዬ አልጠብቅምና አርቴታም አይ ቲንክ ብዙ ሰው ዋና የሚባሉትን ተጫዋቾች ቢያሳርፍ ብሎ የሚመርጡ ሰዎች አሉ እውነት ለመናገር ግን እኔ በዚህ ሐሳብ ብዙም አልስማማም ምክንያቱም ነገ ሮብ ተጫወቱ ማለት እስከሚቀጥለው ማክሰኞ ጨዋታ ድረስ በቂ ረፍት አለ ብዬ አስባለሁ እንደነገርኳችሁ ጨዋታው ያን ያህል ክሪስታል ፓላስም ያን ያህል
በዋና ቲማቸው ወይም በሃይ ኢንቴንስ መጫወት ፈልጉ አይገቡም። ምክንያቱም እነሱም ኢንጁሪ ፒክ ማድረግ አይፈልጉም፣ ጉዳት ይዘው መውጣት ስለማይፈልጉ ይሄን ጨዋታ ሚካኤል አርቴታ የፒኤስጂ ጋር የሚኖረውን ቤስት 11ም ልናይ የምንችልበት ሁኔታ ይፈጠራል። በእኔ በኩል ግን አትሊስት የተወሰኑ ተጫዋቾች ሮቴት መደረግ አለባቸው ብዬ አስባለሁ። እሱንም በኋላ ላይ ከደቂቃዎች በኋላ ወደ ቤስት 11 ወይም ደግሞ ቋሚ 11 ተጫዋቾችን ስዘረዝር የምታያቸው ይሆናል። ከዛ በተረፈ እንግዲህ ጨዋታውን በጸሎት መጠበቅ ነው። ምክንያቱም ምንም አይነት የትላልቅ ተጫዋቾች ጉዳት ማስተናገድ አንፈልግም። ምክንያቱም ፒኤስጂን ታውቃላችሁ፣ ፒኤስጂ ምን ያህል አስፈሪና አደገኛ የወጣቶች ስብስብ ቲም መሆኑን በጣም ምንም የመጀመሪያውን ጨዋታ አሸንፈናቸው ቢሆንም በቻምፒዮንስ ሊግ ነገር ግን ከዛ የተለየ ቲም ነው አሁን ያላቸውና በጣም መጠንቀቅ ያለብን ኢንጁሪ ፒክ ላለማድረግ ማለት ነው። አሁን ወደ ቋሚ 11 አሰላለፌ ሲሄድ የግብ ጠባቂ ቦታ ላይ እንግዲህ ዳቪድ ራያን ነው የምመርጠው። ኦብቪየስሊ ነው አርቴታ ከዳቪድ ራያ ውጪ በዚህ ሲዝን ምንም አይነት ጨዋታ ላይ ሌላ በረኛ ይጠቀማል ብዬ አላስብም። ከዚህ በኋላ ኔቶን አንዴ ብቻ ነበር የተመለከትነው። ወደ ቀኝ የመከላከል ቦታ ላይ ስንሄድ ክንፍ ቦታ ላይ ዩሊያን ቲምበርን እመርጣለሁ። ባለፈው ጨዋታ አርፎ ነበር የነገን ጨዋታ ጀምሮ፣ ምክንያቱም እሱ ነው የፒኤስጂ ላይ ከሚጀምሩ ቋሚ ተጫዋቾች አንዱ ይሆናል ብዬ ስለምጠብቅ አርቴታ ያን ነገር ማየት ስለሚፈልግ የነገ ጨዋታ ዩሊያን ቲምበር ይገባል ብዬ አስባለሁ። እንዲሁም የቀኝ መሃል ተከላካይ ቦታ ላይ ዊሊያም ሳሊባን አሳርፍና ቤን ዋይትን ነው ማስገባው ነገ። ምክንያቱም ዊሊያም ሳሊባ ዲስ ሲዝን በጣም ብዙ ጨዋታዎችን ተጫውቶ ብዙ ረፍት ያላገኘው ተጫዋች ነው፣ ከጉዳትና ከቀይ ካርድ ካረፈባቸው ቀናት ውጪ ማለት ነው። የግራ መሃል ተከላካይ ቦታ ላይ ደግሞ ያኮብ ኪቪዮርን ነው ማረገው። ዲስ ጋይ ስቲል በጣም ጥሩ ነገር እያደረገ ነው ያለው። እዚህ ሲዝንም ብዙ ጨዋታዎችም ስላላደረገ የነገውን ጨዋታ ቢጀምር ምንም አይነት ፍራቻ ወይም ደግሞ ይደክማል ብዬ ማልጠብቀው ተጫዋች ነው። በግራ የመከላከል ቦታ ላይ ክንፍ ቦታ ላይ ደግሞ ማይልስ ሉዊስ ስኬሊ ይገባል ብዬ አስባለሁ። እንዲገባ የምፈልገው እሱን ነው። ምክንያቱም ሊስን አይኖ ፕሪሚየር ሊግ ኢዝ ኦቨር፣ ነገር ግን ስቲል ሁለተኛ ቦታችንን ማስጠበቅ አለብን። ያሉንን ጨዋታዎች እያሸነፍን ቡስት እያደረግን ያገኘናቸውን ጨዋታዎች በድል እየተወጣን የሚቀጥለውን ሲዝን ባሪፍ ሞራል ለመጀመር አዘጋጋችንንም በጥሩ መልኩ ብንዘጋው ብዬ ስለማስብ ቻምፒዮንስ ሊጉ ላይ ፎከስ አድርገን ነገር ግን ፕሪሚየር ሊግ ላይም ሮቴት እያደረግንም ቢሆን ተጫዋቾቻችንን በአንድ ጎል የሚሆን በምንም ይሁን ውጤት ይዘን ግን 3 ነጥብን ይዘን ከሜዳ እንድንወጣ ስለምፈልግ ማለት ነው። የመሃል ተከላካይ አማካኝ ቦታ ላይ ቶማስ ፓርቴን መርጣለሁ። አይዶኖ ቶማስ ፓርቴ ፒኤስጂ ጨዋታው የመጀመሪያው ላይ ኦብቪየስሊ አይኖርም፣ ምክንያቱም ቢጫ ካርድ ላስት ታይም ላይ ፒክ ስላደረገ። አይ ቲንክ ሚካኤል አርቴታ ቶማስ ፓርቴን የቀጣው ያለ ይመስለኛል። ምክንያቱም አይ ዶንት ቲንክ ለምን የባለፈው የኢፕስዊች ጨዋታ ላይ ለምን እንዳልተሰለፈ ግራ ገብቶኛል። ለምን አርቴታ ሪስክ መውሰድ ዴክላን ራይስን እና ኦዴጋርድን እዛ ጨዋታ ላይ በማሰለፍ ለምን ሪስክ መውሰድ እንደፈለገ አልገባኝም። ነገር ግን የነገን ጨዋታ መጀመር አለበት። ኦብቪየስሊ የነገ ጨዋታ ላይ ቶማስ ፓርቴን በዲፌንሲቭ ሚድፊልደር ቦታ ላይ ማየት ፈልጋለሁ። እንዲሁም የቶማስ ፓርቴን ተከትለው መሀል ላይ እሱን እንዲያጣምሩት የምመርጣቸው ደግሞ ኦዴጋርድ እና አይ ቲንክ ማን ላደርግ በራይስን ነገ ቢጀምርም ሆነስሊ አይገርመኝም። ነገር ግን ራይስ ነገ አርፎ
20 ሚኒትስ ጨዋታው ላይ አልቅ ሲል 20 ደቂቃ ምናምን ቢጫወት መርጣለሁ። ሜቢ ኦዴጋርድንና ዚንቼንኮን እዛ ጋር እንዴት እናርገው ያ ሜቢ ሌስ ፑት ሚካኤል ሜሪኖን እሱ ቦታ ላይ አደርግና ሚካኤል ሜሪኖ ኦዴጋርድና ቶማስ ፓርቴ የመሃል ቦታው ላይ አጣምሬ የአጥቂ ክፍል ተጫዋቾች ቦታ ላይ በቀኝ ክንፍ ቦታ ላይ ኢታን ንዋኔሪን ነው ነገ ማስጀምረው። ኦብቪየስሊ ጨዋታው ሊያልቅ ሲል አንድ 15 ደቂቃ ለቡካዮ ሳካ መስጠት ፈልጋለሁ። ምክንያቱም የባለፈው ጨዋታ ላይ የተወሰነ ምት አስተናግዶ ነበር። አይ ዶንት ቲንክ ኮምፈርት የተሰማው ከጨዋታውም በኋላ በረዶ እግሩ ላይ አድርጎ አይተናል። ሙሉ ለሙሉም ፊት ለዚህ ጨዋታ እንዳልሆነ የተወሰኑ ሚዲያዎች ላይ መመልከት ችያለሁና ሜቢ ፊትነሱን ቼክ ለማድረግ የመጨረሻ 15 ደቂቃ 20 ደቂቃ ቢያገኝ ብዬ ነው ማስበው። ሰው ኢታን ንዋኔሪን በቀኝ የማጥቃት ክፍል ላይ አስጀምርና በግራ የማጥቃት ክፍል ላይ ማርቲኔሊ ነው ማሰልፈው። ማርቲኔሊ የሚቀጥለው የፒኤስጂ የምናስተናግደውን ጨዋታ ላይ እሱም ስለሚጀምር ያህን ኤክስፐሪመንት መሞከር የሚፈልገውን እውነት ለመናገር አሁን ማርቲኔሊ የራሱን እንትኑን አሪፍ የሚባለውን ጊዜ ያገኘ ይመስላል። የሰሞኑ ማርቲኔሊ በጣም ድሪብሎችን በኮምፈርተብል ሁኔታ ሲያልፍ እንዲሁም ሙከሮችንም ጎል ስኮር ሽት ላይም ስሙን መመዝገብ የቻለ ተጫዋች ነው። የፊት አጥቂ ቦታ ላይ ሜቢ ትሮሳርድን አደርጋለሁ ማለት ነው። ያ ሜቢ ግን ዴክላን ራይስ ገብቶ ሜሪኖ ወደፊት የሚመጣበትና የፒኤስጂን የሚገጥመውን ጠንካራ ቲም በቤስት ቲሙ ሚካኤል አርቴታን ሊገባ ይችላል። ኤኒዌይስ ይህን ይመስላል የኔ ፕሪዲክትድ ላይንአፕ። ወደ ውጤት ግምት ሲሄድ አርሰናልን ጨዋታ 3-0 በሆነ ውጤት ያሸንፋል ብዬ አስባለሁ። ሌስ ፊንገር ክሮስድ። ይህን ይመስላል የዛሬ የመጣሁበት ፖይንት። የእናንተን ውጤት እንዲሁም አሰላለፉ ይሄ ቢስተካከል የምትሉት ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። አማውት ፒስ